ክፍል 4 የኤርትራ ጉዳይ በአራተኛው ጠቅላላ ጉባኤ ከመስከረም እስከ ህዳር 1949 ለመስከረሙ ቀጠሮ የኢትዮጵያ ዝግጅት በ1949 ዓመተ ምህረት በሰኔ ወር መጨረሻ በገነተ ልዑል ቤተ መንግሥት ስለ ኤርትራ ጉዳይ ጃንሆይ ባደረጉት ከፍተኛ ስብሰባ የኢትዮጵያ መልእክተኞች መሪ አክሊሉ ሀብተወልድ ያቀረቡት ራፖር ከተደመጠ በኋላ ልዑል ራስ ካሳ አሁን የሚያስፈልገን ጠበቃችን ለመስከረሙ ሙግት ደህና አድርጎ እንዲሰናዳ አደራውን መስጠት ነው ሲሉ በተናገሩት መሠረት ንጉሠ ነገሥቱ መወሰናቸው ይታወሳል። በግንቦት 17 ቀን 1949 ዓ.ም በተደረገው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ከፍተኛውን ድጋፍ ያገኘው የኤርትራ ጉዳይ በመጨረሻ ሳይጸድቅ ተንጠልጥሎ በቀጠሮ የተላለፈው ኢጣሊያን ወደ ትሪፖሊታንያና ሶማሊያ የመመለስ ጉዳይ በመሰናከሉ ምክንያት ስለሆነ በመስከረሙ ስብሰባ ላይ ትክክለኛው ፍርድ ተገኝቶ የኢትዮጵያና የኤርትራ ሕዝቦች ፍጹም ደስታ ይሆናል ተብሎ በናፍቆት ይጠበቃል። ምንም እንኳን ጥቂት ሰዎች ከሐምሌ እስከ መስከረም ባለው ጊዜ ውስጥ ምን እንደሚፈጠር አይታወቅም እያሉ ቢሰጉም በንጉሠ ነገሥቱና በአካባቢያቸው በጠቅላላውም በመንግሥት ከፍተኛ ባለሥልጣኖች ዘንድ ከእንግዲህ ወዲህ የኤርትራን ጉዳይ እንቅፋት ሊያጋጥመው ይችል ይሆናል የሚል ሐሳብ አላደረም። እንደ እውነቱም ከሆነ አዲስ አበባ ሆኖ ጉዳዩን ለተከታተለው በዚያን ሰዓት ያለው ጠቅላላ ሁኔታ ሙሉ ተስፋ የሚሰጥ እንጂ ጥርጣሬ የሚያሳድር ነገር አልታየበትም። የሦስቱ ኃያላን መንግሥታት የውጭ ጉዳይ ሚኒስትሮች የአሜሪካኑ ዲን አቸሰን፣ የታላቋ ብሪታንያ ኤርነስት ቤቨን፣ የፈረንሳዩ ሮበርት ሹማን በመስከረም 20 ቀን 1949 ዓ ም በሚከፈተው የተባበሩት መንግሥታት አራተኛው ጠቅላላ ጉባኤ ላይ ባለፈው ግንቦት ወር መንግሥታቱ የተስማሙበት የኤርትራ ውሳኔ እንዲጸድቅ ሙሉ ድጋፍ የሚሰጡ መሆናቸውን ለቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር አረጋግጠዋል። በዚህ ሁኔታ ሲታይ በመስከረሙ ጉባኤ ላይ በአባል መንግሥታት መካከል ንትርክ የሚፈጥረውና አንድ አይነት ስምምነት ላይ ለመድረስ የሚያስቸግረው የሊቢያና የሶማሌ ጉዳይ ነው ብሎ ለማሰብ አያዳግትም። ይሁን እንጂ በእነዚህ በሁለቱ አገሮች ላይ ጣሊያን ሞግዚት ሆና ማስተዳደር አይገባትም የሚለው የአረቦቹና የእስያውያን ተቃውሞ በዚህ በመስከረሙ ስብሰባ ላይ የበለጠ ተጠናክሮ ከመጣ ሌላ ምን አይነት መፍትሔ ተገኝቶ አብዛኛዎቹ አባል መንግሥታት ሊስማሙ ይችላሉ? ፕሮብሌሙ እየተወሳሰበ መጥቶ የሊቢያና የሶማሌ ችግር የማይፈታ ከሆነ ባለፈው ጊዜ በስሎ ለውሳኔ ብቻ የቀረበውን የኤርትራን ጉዳይ እንደገና መልሶ ጥሬ አያደርገውም ወይ? በሦስተኛው ጠቅላላ ጉባኤ ላይ ምኞቷ ሳይሳካላት የቀረችው ጣሊያን የላቲን አሜሪካ ወዳጆቿን ይዛ በዚህ በአራተኛው ስብሰባ ላይ የኢትዮጵያን ዕድል ለማሰናከል ምን አይነት እንቅፋት ትደነቅር ይሆን? አቶ አክሊሉ ሀብተወልድና ብላታ ኤፍሬም ተወልደ መድኅን የአራተኛውን የተባበሩት መንግሥታት ጠቅላላ ጉባኤ ቀጠሮ የሚጠብቁት በዚህ አይነት የስጋት መንፈስ እንደነበረ አንዳንድ ማስረጃዎች ያሳያሉ። በሐምሌ 1949 ዓ ም መጀመሪያ ላይ ብላታ ኤፍሬም ተወልደ መድኅን ለውጭ ጉዳይ ሚኒስትሩ በላኩላቸው የግል ማስታወሻ እንዲህ የሚል ቃል ይገኝበታል። ወዳጄ ክቡር አቶ አክሊሉ፣ ጉባኤያችን ካለቀ ጀምሮ እስካሁን ድረስ የመስከረሙ ቀጠሮአችን በአእምሮዬ የተመላለሰ ማስጨነቁን አልተወኝም። እንደምታውቀው ነገር በቶሎ ሲቆረጥ ጥሩ ነው። ውሎ ሲያድር ብዙ ጊዜ ለጠላትና ለክፉ ነገር ይበጃል። ያሁሉ ድካም የተደረገበት ጉዳያችን በግንቦቱ ስብሰባ ባለማለቁ ዕድለኞች ሳንሆን ቀርተናል። ለመስከረሙ ስብሰባችን የየመንግሥታቱ መልእክተኞች ሐሳባቸውን ሳይለውጡ የሚዘልቁና ጉዳያችን እንደሚጸድቅልን እርግጠኞች መሆን የምንችል አልመሰለኝም። በተለይ ጣሊያን ትሪፖሊታንያና የሞቃዲሾ ሶማሌን የማታገኝ ከሆነ እነዚያ አፈኞች የላቲን አሜሪካ መንግሥቶች ጉዳያችንን ለማሰናከል ከጣሊያን ጋር እንደሚሆኑ ጥርጥር የለውም። በታላላቆቹ በእንግሊዞችና በአሜሪካኖች በኩል የሚኖረን ድጋፍ
ያድነን እንደሆነ አላቅም። የችግራችን ከባድነት ሳወራ ለዚህ የሚበጀው ምን እንደሆነ አንተ ካቀድከው የተለየ የማቀርብልህ ሐሳብ የለም። በላቲን አሜሪካ አገሮች የተዘዋወርክ አስተያየታቸውን እንዲለውጡ የምታደርገው ድካም እንዲባረክ ሙሉ ምኞቴና ተስፋዬ ነው። በመጨረሻም ሁለት ሐሳቦች ልገልጽልህ እወዳለሁ። አንደኛ፣ ለመስከረሙ ቀጠሮአችን ብዙ ሥራ ስለሚጠብቀን ጃንሆይ የኤርትራ ጉዳያችንን እንዳለቀ አድርገው በሙሉ ተስፋ እንዳይጠብቁ አንዳንድ ችግር ሊኖር እንደሚችል አጥብቀ ብታስረዳቸው አስፈላጊ ይመስለኛል። ሁለተኛ፣ የላቲን አሜሪካ አገሮች የዩናይትድ ስቴትስ መንግሥት ለኢትዮጵያ ደጋፊና ለጣሊያን ተቃዋሚ ነው ብለው ስለሚያምኑ ወደ ላቲኖቹ ስትሄድ አማካሪው ስፔንሰር ባይከተል ጥሩ ነው። ይህ ሰው ቅን ሐሳብ ያለውና ጥሩ አገልጋይ ቢሆንም በላቲኖቹ ዘንድ እንደ ሰላይ ስለሚቆጠር ለጉዞህ የሚረዳ ስላልመሰለኝ ነው። በል ወዳጄ ኩራት አክሊሉ፣ እኔ ተጨንቄ አንተን የባሰ ለማስጨነቅ ሐሳቤ አይደለም። የሚሰማኝ ልንገር ብዬ ነው። ለሁሉም እግዚአብሔር ይርዳ። ወዳጅህ ብላታ ኤፍሬም ተወልደ መድኅን። በፖለቲካ ትግል ዛሬ በትልቁ የተገነባው በማግስቱ በቀላሉ እንደሚፈርስ፣ ዛሬ የፈረሰውም ወዲያውኑ በፍጥነት እንደሚገነባ የታወቀ ስለሆነ የኤርትራ ጉዳይ ባለፈው ግንቦት ወር የተሰጠው ከፍተኛ ድጋፍ እስከ መስከረም ጸንቶ ለመቆየቱ ዋስትና አለመኖሩን ብላታ ኤፍሬም የገለጹት የስጋት አስተያየት መሠረት ያለው ነው። የውጭ ጉዳይ ሚኒስትሩም ወዲያውኑ በሰጧቸው መልስ ተመሳሳይ የሆነ ስሜታቸውን እንዲያውቁት አድርገዋል። ለክቡር ወዳጄ ብላታ ኤፍሬም ተወልደ መድኅን በላኩልኝ ማስታወሻ የገለጹትን አስተያየትና የሰጡኝንም ሐሳብ ተመልክቼዋለሁ። እርስዎ ያደረብዎ ስጋት ከእኔ ስሜት ጋር ተመሳሳይ ነው። እርስዎ እንዳሉት ጉዳያችን እንዳለቀለት አድርገን እርግጠኞች ሆነን መቀመጥ አንችልም። ሆኖም ሞራላችንን ከፍ አድርገን ለትግሉ ዝግጁ መሆን አለብን። ወዳጆቻችን የሆኑት ዋና ዋናዎቹ የተባበሩት መንግስታት አባሎች በገለጹልኝ አስተያየት በመስከረሙ ጉባኤ ላይ ብዙ ጭቅጭቅ ሊፈጥር የሚችለው የሊቢያና የሶማሌ ጉዳይ ነው እንጂ ከፍተኛ ድጋፍ ያገኘው የኤርትራ ውሳኔ ያለ ችግር እንደሚጸድቅ ተስፋ ሰጥተውኛል። አሁን ያለውን ሁኔታ ስንመለከት ይህ አስተያየት ትክክል ነው ማለት እንችላለን። ሆኖም የፖለቲካ ጉዳይ በተሰጠው ግምት ጸንቶ ይፈጸማል ማለት ስለማይቻል ከኛ በኩል ይሄ ጎደለ የሚባል ነገር እንዳይኖር ማናቸውንም ጥንቃቄና ዝግጅት ማድረግ እንገደዳለን። ሁለተኛ፣ እርስዎ እንዳሉት የላቲን አሜሪካ አገሮች ዋና ዓላማ ጣሊያንን መርዳትና በማናቸውም ጉዳይ ለጣሊያን መታዘዝ ስለሆነ ጠላታችን በሚያዘጋጅልን ተንኮል ተባባሪነታቸው የማይቀር ነው። እኛ አቅማችን የሚፈቅድልን ቢሆን ኖሮ ለመጪው መስከረም ወር የጣሊያን መንግሥት ምን አይነት ተንኮል እንዳቀደብን በቅድሚያ ማወቅ በጣም ይጠቅመን ነበር። ነገር ግን የገንዘብና የሰው ኃይል ስለሚያጥረን የጠላታችንን ተንኮል የምንሰማው ዝግጅቱ ስር ከሰደደ በኋላ ነው። በዚህ ምክንያት የምናደርገው ጥረት ሁሉ በተከላካይ ቦታ ላይ ብቻ እንድንሆን ይወስነናል። አሁንም የተቻለንን ያህል መፍጨርጨር ስለሚያስፈልግ ወደ ላቲን አሜሪካ አገሮች ረጅሙን ጉዞ እንዳደርግ የተወሰነው እስካሁን ሲነዛብን የቆየውን የጠላታችንን የሐሰት ፕሮፓጋንዳ ለመከላከል ይረዳን ይሆናል ተብሎ ነው። ከእኔ ጋር አብረውኝ እንዲጓዙ የተፈቀደው ክቡር አቶ ተስፋዬ ተገኝ በፓሪስ የግርማዊነታቸው ሚኒስትርና ከውጭ ጉዳይ ሚኒስቴር ልጅ እምሩ ዘለቀ ብቻ ስለሆኑ እርስዎ ያሉት ሰው አብሮኝ እንዲጓዝ አልታሰበም። ቢቻል ገብረ መስቀል ክፍለ ጊዜ ቢጨመርልኝ ደስ ይለኝ ነበር። ነገር ግን በገንዘብ ሚኒስቴር በኩል ወጪው ይከብዳል ስለሚባል መሳካቱን እጠራጠራለሁ። እርስዎ እንዳሳሰቡኝ ሁሉ በአራተኛው የተባበሩት መንግስታት ጉባኤ ላይ ጉዳያችን በጥሩ ይፈጸምልናል ብለን ተስፋ ብናደርግም ባለፈው ጊዜ እንደደረሰው በጣም አስቸጋሪ በሆነው በሶማሌ ምክንያት የምንጠብቀው ሳይወሰን ወይም ሊጓተት እንደሚችል ጸሐፌ ትእዛዝ ባሉበት ለጃንሆይ በሰፊው አስረድቻለሁ። እርሶም አዲስ አበባ እንደተመለሱ
በተጨማሪ ለማስረዳት እንደሚችሉ አምናለሁ። በጠቅላላው ስለ ገለጹልኝ ቁም ነገር ያለው አስተያየት ከልብ እያመሰገንኩ በየጊዜው ከእርሶ የሚደርሰኝ ምክርና አስተያየት በጣም የሚጠቅመኝ መሆኑን በዚህ አጋጣሚ ልገልጽልዎ እወዳለሁ። ወዳጆ አክሊሉ ሀብተወልድ። አቶ አክሊሉና ብላታ ኤፍሬም የተለዋወጧቸው አስተያየቶች በግልጽ የሚያስረዱት መስከረም 20 ቀን 1949 ዓ.ም በሚከፈተው የተባበሩት መንግሥታት ጉባኤ ላይ የኤርትራ ጉዳይ በቀላሉ ይፈጸማል ብሎ እርግጠኛ መሆን አለመቻሉን ነው። ከዚህም በቀር ለጉባኤው ዝግጅትም ሆነ ለሚያስፈልገው ሙግት ኢትዮጵያ ብዙ ችግር እንዳለባት መገንዘብ ይቻላል። የገንዘብና የሰው ኃይል ስለሚያጥራት በጠላት በኩል የሚጠነሰስባትን ተንኮል ዝርዝሩን በቅድሚያ ለማወቅ አልቻለችም። የጣሊያን መንግሥት ግን በቂ አቅም ስላለው ከተባበሩት መንግሥታት አባሎች መካከል አንዳንዶቹን በገንዘብ በመግዛት ሌሎቹን በፕሮፓጋንዳ በማታለል ብዙ ወገን አፍርቶ የሚፈልገውን ያደርጋል። ኢትዮጵያ በዚህ መልክ ለመወዳደር አትችልም። ከታላቋ ብሪታንያና ከአሜሪካ የምታገኘው እርዳታ የአስተያየት ድጋፍ እንጂ የጠላቶቿን ኃይል የምትቋቋምበት መሳሪያ አይደለም። ኃላፊነቱ የሚመለከታቸውና ጉዳዩን በትክክል የሚያውቁት አቶ አክሊሉና ብላታ ኤፍሬም የዛሬውንና የነገውን ሁኔታ እያበጠሩ በተወያዩበት መንፈስ በአዲስ አበባ ያሉት አብዛኛዎቹ ከፍተኛ ባለሥልጣኖች ከስጋቱም ሆነ ከዝግጅቱ አይካፈሉም ነበር። በአዲስ አበባ አስተያየት እንግሊዞችን የሚያህል ደጋፊ እያለን የኤርትራ ጉዳይ የሚጠበቀውን ውሳኔ ከማግኘት አይታገድም። ግማሹ የኤርትራ ግዛት ወደ ሱዳን እንዲቀላቀል የእንግሊዞች ጥቅም ስለሆነ በእነሱ ጥረትና ኃይል ለኢትዮጵያ የታሰበውን የደጋውንና የክርስቲያኑን ክፍል በቀላሉ እንረከበዋለን። ግብጾችና ሌሎችም የአረብ አገሮች እናቶ አክሊሉ በፓሌስቲን የእስራኤል መንግሥት እንዳይቋቋም የተቃወሙላቸውን ውለታ ቆጥረው በመስከረሙ ጉባኤ ላይ ኢትዮጵያን እንዲደግፉ ማድረግ ነው። ከጣሊያን ጋር ሆነው ኢትዮጵያን የሚያጠቋት የላቲን አሜሪካ አገሮች ናቸው ስለተባለ አቶ አክሊሉ የጃንሆይን መልእክትና የኒሻን ገጸ በረከቶች ይዘው በመጓዝ ከየመሪዎቹ ጋር ተነጋግረው ጠላትነታቸውን በወዳጅነት መለወጥ ነው እያሉ ሥራውን በማቃለል መኳንንት ነን ባዮቹ የሚሰጡትን ትችት አቶ አክሊሉ ሀብተወልድ ብዙ ጊዜ ያስታውሱት ነበር። እስከ ዛሬ ድረስ እንደታየው የላቲን አሜሪካ አገሮች ኢትዮጵያን ሲተናኮሉ የቆዩት ከጣሊያን ጋር በዘርና በሃይማኖት ዝምድና ላይ ተመስርተው ብቻ ሳይሆን በኤርትራ ጉዳይ የሮማ መንግሥት የሚነዛላቸውን የሐሰት ፕሮፓጋንዳ እውነት መስሏቸው እየተቀበሉ ነው። ስለዚህ ይህንን የጠላት ፕሮፓጋንዳ ለመቋቋም አንድ የመልእክተኞች ቡድን ወደ ላቲን አሜሪካ ተልኮ ኤርትራ እውነተኛው ታሪኳ ምን እንደሆነና የኢትዮጵያም ጥያቄ በምን ላይ እንደተመሠረተ ለየአገሩ መሪዎችና የውጭ ጉዳይ ሚኒስትሮች እንዲያስረዳ የንጉሠ ነገሥቱ መልካም ፈቃድ ሆነ። የቀዳማዊ ኃይለ ሥላሴ የበጎ ፈቃድ መልእክተኞች አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር፣ አቶ ተስፋዬ ተገኝ በፓሪስ የግርማዊነታቸው ባለሙሉ ሥልጣን ሚኒስትር፣ ልጅ እምሩ ዘለቀ የውጭ ጉዳይ ሚኒስትሩ ጽሕፈት ቤት ሹም በሐምሌ 1949 ዓ.ም በመገናኛዎችና በአየር ትራንስፖርት በኩል በነበረው ከፍተኛ ችግር እየተሰቃዩ አምስቱን ዋና ዋና የተባሉት የላቲን አሜሪካ አገሮች ለመጎብኘት ረጅሙን ጉዞ ጀመሩ። የአክሊሉ ሚስዮን የሚጎበኛቸው ብራዚል፣ አርጀንቲና፣ ቺሊ፣ ቬኔዙዌላ፣ ሜክሲኮ በጠቅላላው 5 አገሮች ብቻ እንዲሆኑ የተወሰነው አንደኛው በመላው የላቲን አሜሪካ አገሮች የበጎ ፈቃድ መልእክተኞች ለመላክ በወጪም ሆነ በሰው ኃይል ረገድ የኢትዮጵያ አቅም ስለማይፈቅድ፣ ሁለተኛ ከላቲን አሜሪካ አገሮች ውስጥ ዋና ዋና ቀንደኞቹ እነዚህ 5ቱ ስለሆኑ እነሱን አስረድቶ ማሳመን ከተቻለ ሌሎቹ የእነዚህን የ5ቱን አገሮች ምክር ይከተላሉ ተብሎ ተጠንቶ ነው። ከእነዚህ ከ5ቱ አገሮች መካከል
በአርጀንቲና የነገሰው የፋሽስቱ የፔሮን መንግሥት የቀዳማዊ ኃይለ ሥላሴን መልእክተኞች አልቀበልም ስላለ የተጎበኙት 4 አገሮች ብቻ ናቸው። በኤርትራ ጉዳይ ከጣሊያን የሚነዛውን መሠረተ ቢስ ፕሮፓጋንዳ ለማጋለጥና እውነተኛውን ታሪክ ለማስረዳት የኢትዮጵያ መልእክተኞች ረጅሙን ጉዞ ሲጀምሩ ልክ በዚያኑ ጊዜ በሴኔት ምክትል ፕሬዚዳንት በሳልቫቶሪ አልዲሲዮ እና በውጭ ጉዳይ ምክትል ሚኒስቴር በጁሴፔ ብሩዛስካ የሚመራ አንድ ትልቅ የጣሊያን መንግሥት የመልእክተኞች ቡድን መላውን የላቲን አሜሪካ አገሮች ለመጎብኘት በልዩ አውሮፕላን ከሮማ ተነሳ። የዚህ የሮማ መንግሥት ሚስዮን ዋና ዓላማ በመጀመሪያ ደረጃ የቀዳማዊ ኃይለ ሥላሴ መልእክተኞች የሚያደርጉትን ጉዞና ያቀዱትን ፕሮግራም በቅርብ እየተከታተለ እነሱ ጉብኝታቸውን ጨርሰው አገሩን ሲለቁ እሱ እየተተካ በኢትዮጵያ በኩል የተገነባውን ዲፕሎማሲ ማፍረስ ሲሆን፣ በሁለተኛ ደረጃ ደግሞ ለቀድሞቹ ቅኝ ግዛቶች የጣሊያን መንግሥት አዲስ የቀየሰውን ፖሊሲ በማስረዳት ለመስከረሙ ቀጠሮ 21ዱን የላቲን አሜሪካ መንግሥታት ማዘጋጀት ነበር። በዚያን ዘመን አገራችን ኢትዮጵያ በአንዳቸውም የላቲን አሜሪካ አገሮች ኤምባሲ ወይም ቆንስላ ስለሌላት ጣሊያን የሚሠራውን ተንኰል በትክክሉ ለማወቅ አልቻለችም። ጣሊያን ግን በመላው ላቲኖች ዘንድ የተሟላ መገናኛ ስለዘረጋችና ብዙም ወገን ስላላት የኢትዮጵያ የውጭ ጉዳይ ሚኒስትር በዚህ ጉዞ ምን አይነት አቀባበል እንዳደረገለት፣ ከማን ባለሥልጣን ጋር እንደተነጋገረ፣ ምን አይነት ሐሳብ እንዳቀረበና ምን መልስ ተሰጥቶት እንደተሸኘ የነ ጁሴፔ ብሩዛስካ ሚሽን ወዲያውኑ ያውቀው ስለነበረ አቶ አክሊሉ የደከሙበትን አፍራሽ ዘዴ ለመፍጠር ችግር አልነበረበትም። የደቡብ አሜሪካ አገሮች ከጣሊያን ጋር በዘርና በሃይማኖት ባላቸው ግንኙነት መሠረት በዚያን ጊዜ የፖለቲካውም ጉዳይ በይበልጥ ስላስተባበራቸው የሮማ መንግሥት እየፈተፈተ የሚያጎርሳቸውን ፕሮፓጋንዳ ከመቀበል በስተቀር ከሌላ ምንጭ የሚሰሙት ወይም ለማረጋገጥ የሚሞክሩት ምንም ነገር እንዳልነበረ የኢትዮጵያ መልእክተኞች ለመገንዘብ ችለዋል። ለምሳሌ ያህል አቶ አክሊሉ ሀብተወልድ ከብራዚል የውጭ ጉዳይ ሚኒስትር ጋር ሲነጋገሩ ያጋጠማቸው ክርክር ሊጠቀስ የሚገባ ነው። የብራዚሉ የውጭ ጉዳይ ሚኒስትር ሚስተር ፈርናንዴዝ በ1949 ዓ ም የ70 ዓመት ዕድሜ ነበረው። ከአቶ አክሊሉ ጋር የሚተዋወቁት ከ13 ዓመታት በፊት በ1936 ዓ ም በጄኔቭ የመንግሥታት ማኅበር ጉባኤ ላይ ነበር። ከዚያም በኋላ በ1945 ዓ ም የተባበሩት መንግሥታት ድርጅት ከተቋቋመ ጀምሮ በየስብሰባው በመገናኘት ወዳጅነታቸውን የቀጠሉ በመሆናቸው የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ወደ ብራዚል የተጓዙት የሚስተር ፈርናንዴዝን ድጋፍ አገኛለሁ በሚል ተስፋ ነው። የኢትዮጵያ መልእክተኞች ሪዮ ዴ ጄኔሮ ሲደርሱ የተደረገላቸው አቀባበል የሞቀ ቢሆንም የውጭ ጉዳይ ሚኒስትሩ ፈርናንዴዝ በጣሊያን ፕሮፓጋንዳ የተመሰጠ ስለሆነ አስተያየቱን ለማቃናት ቀላል አልነበረም። ኤርትራ ለኢትዮጵያ ካልተሰጠች ብላችሁ ስትሟገቱ ከአያት ከቅድመ አያት ጀምሮ እንደ አገራቸው ቆጥረው የሚኖሩት 300,000 ጣሊያኖች የት ይድረሱ ነው የምትሉት? ሲል የብራዚል የውጭ ጉዳይ ሚኒስትር ጥያቄውን አቀረበ። አቶ አክሊሉ ሲመልሱ በኤርትራ የሚኖሩት ጣሊያኖች 300,000 አለመሆናቸውንና ዛሬ ቢቆጠሩ ከ20,000 አለመብለጣቸውን እኔ ስናገር ልታምነኝ አትችልም። ነገር ግን በሚኒስቴር ውስጥ በጣሊያንኛ የታተመ ኢንሳይክሎፒዲያ ቢኖርና አብረን በኤርትራ የሚኖሩትን ጣሊያኖች ቁጥር ብንመለከት ደስ ይለኝ ነበር አሉት። ፈርናንዴዝ ወዲያውኑ ከመጻሕፍት ቤቱ የጣሊያን ኢንሳይክሎፒዲያ አስመጥቶ ከአቶ አክሊሉ ጋር አብረው ገለጡት። ይህ የታሪክ መዝገብ የታተመው በ1935 ዓ ም ነው። ሆኖም በ1934 ዓ ም በኤርትራ ነዋሪ የሆኑት የጣሊያን ዜጎች ከ1,000 የማይበልጡ መሆናቸውንና በሞቃዲሾ ሶማሌም ያሉት 500 አለመሙላታቸውን ሲያመለክት የብራዚሉ የውጭ ጉዳይ ሚኒስትር የመገረም መንፈስ አሳየ። የኢትዮጵያ መልእክተኞች መሪም የጣሊያን መንግሥት በየጊዜው መዋሸት የማይታክተው መሆኑን በማስረዳት አንዳንድ ምሳሌዎች ጠቀሱለት። ባለፈው 3 ወር በትክክለኛው ቀን ሰኞ ሚያዝያ 11 ቀን 1949 ዓ ም
የጣሊያን የውጭ ጉዳይ ሚኒስትር ኮንት ካርሎስ ፎርሳ በተባበሩት መንግስታት ጉባኤ ላይ በኤርትራ የሚኖሩት የጣሊያን ተወላጆች በብዙ 100 ሺህ ናቸው ብሎ ሲናገር እኔ ተነስቼ ከ20 ሺህ እንደማይበልጡ አስረድቼ ነበር። ታስታውሳለህ ወይ ብለው ጠየቁት። የ70 ዓመቱ አዛውንት ትዝ የሚለው በኤርትራ የሰፈሩት ጣሊያኖች 300 ሺህ መሆናቸውን ከሮማ መንግሥት የተዘጋጀውን ዶክመንት ደጋግሞ ማንበቡን ብቻ ነበር። ከእንግዲህ ወዲህ ይህን የመሰለውን ስህተት የብራዚል መንግሥት እንደማይቀበል ከገለጸ በኋላ ስለ ኢትዮጵያ መልእክተኞች ክብር ባደረገው ታላቅ የምሳ ግብዣ ላይ የአድዋን ታሪክ በመጥቀስ የተናገረው ቃል የኢትዮጵያን ጥያቄ የሚደግፍ መስሎ ታየ። የአድዋ ጦርነት ጊዜ የ20 ዓመት ወጣት ተማሪ ነበርኩ። ጦርነቱ የሚካሄደው በጣሊያን ኮሎኒያሊስትና በኢትዮጵያ ነጻ መንግሥት መካከል ሲሆን ተማሪዎች በሁለት ወገን ተከፍለን እንጣላ ነበር። እኔ የሚኒሊክ አድናቂና ደጋፊ ነበርኩ አለ። የብራዚል የካቢኔ ሚኒስትሮችና የውጭ አገር መንግሥታት እንደራሴዎች ከጣሊያን በስተቀር በተካፈሉበት የምሳ ግብዣ ላይ ሚስተር ፈርናንዴዝ ይህን ንግግር ያደረገው ቀዳማዊ ኃይለ ሥላሴ የተላከለትን ኒሻን ከአንገቱ እስከ ወገቡ አንዠርግጎ ነው። ይህም ኒሻን አጋጣሚ ሆኖ የዳግማዊ ምኒልክ ታላቅ ጎርዶን ነበር። ከግብዣው ፍጻሜ በኋላ የሁለቱ አገሮች የውጭ ጉዳይ ሚኒስትሮች የመጨረሻውን ውይይት ሲያደርጉ ሚስተር ፈርናንዴዝ ለአቶ አክሊሉ የገለጸላቸው አስተያየት እኛ ላቲኖች የቅኝ ገዢዎችን አስተዳደር የቀመስን ስለሆነ ለሕዝቦች መብትና ለትክክለኛ ፍርድ እንዋጋለን። አሁን እንደተረዳ ነው በኤርትራ ጉዳይ የኢትዮጵያ ጥያቄ መሠረታዊ እምነታችንን የሚመለከት ስለሆነ እንደግፋለን የሚል ነበር። ሚስተር ፈርናንዴዝ የሚነገርለትና በቃሉ ማይረጋ አንዱን ከአንዱ የሚያምታታ ከመሆኑም በላይ ለጣሊያን የጠለቀ ወዳጅነት አለው እየተባለ ነው። በእርግጥም የብራዚሉ የዲፕሎማሲ መሪ ለጣሊያን መንግሥት የነበረውን ተቆርቋሪነት የሚያሳይ አሁን በቅርቡ በ1990 ዓ ም የተገለጠ አንድ ዶክመንት ተገኝቷል። የጉዳዩ መነሻ ጣሊያን ትሪፖሊታንያን በሞግዚትነት ስለሚያስተዳድርበት ሁኔታ ነው። ለዚህ ጉዳይ በ1949 ዓ ም በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ክርክሩ በሚካሄድበት ጊዜ ጣሊያን ትሪፖሊታንያን ለማግኘት በጣም ስለፈለገች ለአስተዳደሩ የሕዝብ ወኪሎች ተመርጠው የሚመክሩበት ፓርላማ አቆማለሁ የሚል ሐሳብ አቅርባ ነበር። በዚህ ጊዜ የብራዚል የውጭ ጉዳይ ሚኒስትር የጣሊያንን አምባሳደር ጠርቶ ይህ እናቋቁማለን የምትሉት ፓርላማ የጣሊያንን የአስተዳደር ሥልጣን የሚቀንስ እንዳይሆንባችሁ መጠንቀቅ አለባችሁ የሚል ምክር ሰጥቶ ነበር። የጣሊያን መንግሥት ለቀረበለት ለዚህ ጥልቅ የሆነ የወዳጅነት ምክር ከፍ ያለ አድናቆቱንና ምስጋናውን ለሚስተር ፈርናንዴዝ መግለጹን ዛሬ በሮማ ከፋርኔዚና የተገለጠው ዶኩመንት ያስረዳል። በዚሁ ዐይነት በሐምሌ 1949 ዓ ም የጣሊያን መንግሥት ከፍተኛ ኮሚሽን ከኢትዮጵያ መልእክተኞች ቀጥሎ ሪዮ ዴ ጄኔሮ ሲገባ ሚስተር ፈርናንዴዝ ለአቶ አክሊሉ የሰጠውን ተስፋ ወዲያውኑ ወርውሮ ከጣሊያን ጋር እንደተለጠፈ የደጋስፓሪ ካቢኔ የውጭ ጉዳይ ምክትል ሚኒስትር ጁሴፔ ብሮዛስካ በራፖሩ ገልጦታል። ቀደም ሲል እንደተጠቀሰው የቀዳማዊ ኃይለ ሥላሴ መንግሥት አቅሙ በሚፈቅደው መጠን የኢትዮጵያ የበጎ ፈቃድ መልእክተኞች በላቲን አሜሪካ የጎበኟቸው አገሮች ብራዚልና ቺሊ፣ ቬኔዙዌላና ሜክሲኮ ብቻ ናቸው። እነዚህም መንግሥታት መሪዎችና የውጭ ጉዳይ ሚኒስትሮች ከኢትዮጵያ የቀረበላቸውን ሐሳብ አድምጠው በኤርትራ ጉዳይ ድጋፍ ለመስጠት መስማማታቸውን ስለገለጹላቸው የኢትዮጵያ መልእክተኞች ወደ አዲስ አበባ የተመለሱት በጉዞአቸው ውጤት ተስፋ አሳድረው ነው። እንግዲህ ይህ የተሰጣቸው ተስፋ እስከ መስከረም 20 ቀን 1949 ዓ ም ድረስ ጸንቶ ቆይቷል ወይስ ተለውጧል? ትክክለኛውን ሁኔታ በአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ የተደረጉት ክርክሮችና በመጨረሻም የተሰጠው ውሳኔ አብራርቶ ይነግረናል። ለመስከረሙ ቀጠሮ የኢትዮጵያ ዝግጅት በላቲን አሜሪካ አገሮች የበጎ ፈቃድ ሚስዮን በመላክ ብቻ አልተወሰነም። አቶ አክሊሉ ሀብተወልድ ከዚህ ከረጅሙ ጉዞአቸው ሲመለሱ አንደኛ የላቲን አሜሪካ አገሮች ጠላትነታቸው በጣም የሚጎዳን ስለሆነ ይህንን ለመከላከል እጅግ ከፍ ባለ ፍጥነት በብራዚል በቬኔዙዌላና ሜክሲኮ የዲፕሎማቲክ ሚስዮን እንዲከፈት፣ ሁለተኛ
ከመስከረሙ ቀጠሮ በፊት በተቻለ ፍጥነት ግርማዊ ንጉሠ ነገሥት ለመላው የተባበሩት መንግሥታት አባል አገር መሪዎች በኤርትራ ጉዳይ ለኢትዮጵያ ድጋፍ እንዲሰጡ ልዩ መልእክት እንዲያስተላልፉ። ሦስተኛ፣ የጃንሆይን መልእክት ለየመንግሥታቱ መሪዎች የሚያቀርቡ ከአዲስ አበባ ልዩ መልእክተኞች ለመሾም የሰውም ሆነ የገንዘብ ችግር ስላለ አሁን በውጭ አገር ያሉት የኢትዮጵያ አምባሳደሮችና ሚኒስትሮች ለየተመደቡባቸውና በአካባቢያቸው ለሚገኙት አገሮች መልእክቱን እንዲያደርሱ የውጭ ጉዳይ ሚኒስትሩ ያቀረቡት ሐሳብ እንዲፈጸም ንጉሠ ነገሥቱ አዘዙ። በዚያን ዘመን በልዩ ልዩ የውጭ አገር መንግሥታት ዘንድ የተወከሉት ባለሙሉ ሥልጣን ሚኒስትሮችና ጉዳይ ፈጻሚዎች የንጉሠ ነገሥቱን እንደራሴነታቸውን እዚያም በላይ የኢትዮጵያን ታሪክና ባህል በጨዋነት የሚያስከብሩ መሆናቸው የታወቀ ነው። ነገር ግን አብዛኛዎቹ የሚስዮን መሪዎች የዲፕሎማሲው ተግባር የሚጠይቀው ሙያና ስልት ስለሚያጥራቸው ስለ ኢትዮጵያ የሚታሰበውን ለመከታተል እንደ ጉዳዩ ሁኔታ የኢትዮጵያን አቋም አብራርቶ ለማስረዳት የተዛነፈውን አስተያየት ለማቃናት ያለውን መልካም ስሜትና ግምት እያዳበሩ ለአገሪቱ የፖለቲካና የኢኮኖሚ ጥቅም ለማስገኘት ይቸገሩ ነበር። በዚህ ምክንያት ኢትዮጵያ በኢንተርናሽናል የዲፕሎማሲ መስክ ላይ በጣም የሚያስፈልጋትን ትክክለኛ መረጃ ስለማታገኝ ጉዳቷ ቀላል አልነበረም። አብዛኛዎቹም የሚስዮን መሪዎች የውጭ ጉዳይ ሚኒስትሩን ችላ እያሉ በቀጥታ ለንጉሠ ነገሥቱ የሚያቀርቡት ራፖር ቁም ነገሩን እየሳተ በወግ ሥርዓት ላይ የሚመረኮዝ ብቻ እንደነበር በግልጽ ያሳያል። በዚህ በኤርትራ ጉዳይ ጃንሆይ ለመላው የተባበሩት መንግሥታት መሪዎች የላኩትን መልእክት ሁለት የኢትዮጵያ ሚስዮን ኃላፊዎች ለየተወከሉበት አገር መሪዎች በምን አኳኋን እንዳደረሱ ለንጉሠ ነገሥቱ የጻፉት ራፖር እንደ ምሳሌ ተወስዶ ቢጠቀስ የጊዜውን የዲፕሎማሲ ሥራ አፈጻጸም የሚያሳይ ትክክለኛ ስዕል ሊሆን ይችላል። እነዚህ ሁለት የሚስዮን መሪዎች እነማን እንደነበሩና የተወከሉበትም አገር የት መሆኑ ስለማይገለጽ ራፖሮቹ በቁጥር 1 እና በቁጥር 2 ተለይተዋል። ከቁጥር 1 የተወሰደ ግርማዊነቶ እንዳደርስ ያዘዘኝን የታላቁን ንጉሣዊ መልእክቶን ይዤ ለዳሽ አገር መሪ ነሐሴ 20 ቀን 1941 ዓ.ም በአውሮፓ አቆጣጠር መስከረም 3 ቀን 1949 በኦፊሴል በማቅረብ በሰፊው ተነጋግሬያለሁ። በግርማዊነቶ መልካም ፈቃድና ትእዛዝ የተሰጠኝን የባለሙሉ ሥልጣን ሚኒስትርነቴን የክብር ልብስ ለብሼ በአውቶሞቢሌ ላይ የኢትዮጵያን ሰንደቅ ዓላማ አስደርጌ አንደኛውንና ሁለተኛውን የሌጋሲዮን ጸሐፊዎችን አስከትዬ በሰጠኝ ቀን ቀጠሮና ሰዓት በቤተ መንግሥቱ ስደርስ የግርማዊነቶን እንደራሴ በመባል የተደረገልኝ ታላቅ አቀባበል ይህ ነው የማይባል ሥርዓትና ክብር የሚታይበት ነበር። እስከዚህ የደረሰ እጅግ የተከበረ አቀባበል የተደረገልኝ ዓለም በሚያደንቀው በግርማዊነቶ ታላቅነት ስለሆነ ይህንን ከፍተኛ ዕድል ለኢትዮጵያ የሰጠውን ቸሩ ፈጣሪያችንን ሳመሰግን ሰንብቻለሁ። የግርማዊነቶ ልዩ መልእክተኛ ሆኜ የቀረብኩላቸው የዳሽ አገር መሪ በታላቅ ክብር በተቀበሉን ጊዜ ግርማዊነቶ ለአገራችን ለኢትዮጵያ ሌት ተቀን ስለሚያደርጉት ጥረትና እንዲሁም ግርማዊነቶ ስለ ጠየቀው ዋና ነገር ደህና አድርጌ ሳስረዳቸው ከፍ ባለ ፈገግታ አዳምጠውኛል። እኚህ የተከበሩ ታላቅ መሪ የግርማዊነቶ ልዩ መልእክተኛ ይህም በመሰለ በሚያስደንቅ አኳኋን በመቀበላቸውና በደስታ መንፈስ በማነጋገራቸው ከግርማዊነቶ ምስጋና ቢጻፍላቸው ለአገራችን ከፍ ያለ ጥቅም መሆኑን መሬት ስሜ በታላቅ ትሕትና አሳስባለሁ። ከቁጥር 2 የተወሰደው ከግርማዊ ጃንሆይ የተሰጠኝን ከፍተኛ ትእዛዝ መሬት ስሜ ከተቀበልኩ በኋላ ለአገሩ መሪ ለማስረከብ ቀጠሮ ጠይቄ ለነሐሴ 27 ቀን ከቀኑ በ5 ሰዓት ቀጠሮ ተሰጥቶኝ ከቤተ መንግሥቱ ስደርስ የግቢው ዋና አዛዥና የፕሮቶኮሉ ሹም ተቀብለውኝ በነጭ ሐር ጨርቅ የተሸለሙ ወንበሮች በተደረደሩት የማረፊያ ሳሎን አዳራሽ ጥቂት ረፍት ካደረግኩ በኋላ በዋናው የእልፍኝ አስከልካዩና በፕሮቶኮሉ ሹም አማካይነት መሪው ወዳሉበት ትላቁ አዳራሽ ገብቼ ወንበር ከተሰጠኝ በኋላ እሳቸውም በፍቅርና በወዳጅነት አነጋገር የግርማዊነቶን ጤንነት ሲጠይቁኝ ብድግ ብዬ በታላቅ ትሕትና ደህንነቶን ከገለጽኩላቸው በኋላ የጃንሆይን ልዩ መልእክት በእጃቸው ሰጥቼ በታላቅ ደስታ ከተቀበሉ በኋላ
እጅግ ደስ የሚያሰኝ የሻይ ግብዣ ተደረገልኝ። ባሪያው ከዚህ ቀደም እንዳመለከትኩ እኚህ ደግ መሪ ለግርማዊነቶ ያላቸው ፍቅርና አድናቆት ከፍ ያለ ሲሆን ጠቅላይ ሚኒስትራቸው ግን የተማረ ነው ቢባልም ብዙ ጨዋነት ስለሚጎለው ግርማዊነቶ ስለሚደክምበት ስለ ኤርትራ ወደ እናት አገር መመለስ ጉዳይ ምን እንደሚያስብ አፉ አውጥቶ አልተናገረም። ሆኖም ካኳኋኑ እንደተረዳሁት ኤርትራ ወደ እናቷ ከመጣች ሶማሌም ከተጨመረች ገናናው መንግስቶ ኃይለኛ ይሆንብናል ብሎ የሚጨነቅ ሳይሆን አይቀርም። ከአንዳንድ የቤተ መንግስቱ የቅርብ ሰዎች እንደሰማሁት ይህ ጠቅላይ ሚኒስትር በአገሩም ውስጥ አንዳንድ የሚሠራው ተንኰል እየተደረሰበት ስለሆነ እንግዲህ ቢበዛ 1 ዓመት ቢቆይ ነው እንጂ መሻሩም አይቀር ነው። የአምላክ ፈቃዱ ሆኖ እሱ ሲነቀል ለኢትዮጵያ ማለፊያ ነገር ይሆናል ብዬ አስባለሁ። ረጅም ዕድሜና ጤና ለግርማዊነቶ እንዲሰጥልኝ ፈጣሪዬን እየለመንኩ ከዙፋኑ ስር ዝቅ ብዬ መሬት ስማለሁ። ከዚህ በላይ የተጠቀሱት ሁለቱ የኢትዮጵያ ዲፕሎማቲክ ሚስዮን መሪዎች ባቀረቧቸው ራፖሮች ለኤርትራ ጉዳይ ድጋፍ ለማግኘት ጃንሆይ ለየመንግስታቱ መሪዎች ለላኩት ልዩ መልእክት ምን መልስ እንደተሰጠ አይናገሩም። ይልቁንም በቁጥር 1 ላይ የተጠቀሰው ራፖር የሚያመለክተው ጃንሆይ ለኤርትራ ጉዳይ የጠየቁትን ድጋፍ ብርቱ ምስጢር አድርጎ በመያዝ ግርማዊነቶ ስለ ጠየቀው ዋና ነገር በሰፊው አስረድቻለሁ በሚል በተሰወረ ቃል የመልእክቱ ውጤት ተገልጿል። በቁጥር 2 የታየው ራፖር ደግሞ የበለጠ የሚያስገርም ሳይሆን አይቀርም። ጃንሆይ ስለ ኤርትራ ጉዳይ የየመሪዎቹን ድጋፍ የጠየቁት ከ3 ሳምንታት በኋላ ለሚከፈተው የተባበሩት መንግስታት ጉባኤ ሲሆን ባለሙሉ ሥልጣን መልእክተኛው ያቀረቡት ራፖር አሁን ያለው ጠቅላይ ሚኒስትር ከ1 ዓመት በኋላ ይሻራል ተብሎ ስለሚወራ እሱ ሲነቀል በዚያን ጊዜ ሙሉ እርዳታ እናገኛለን በሚል ተስፋ የተዘጋ ነው። በጠቅላላ አነጋገር ኢትዮጵያን በልዩ ልዩ አገሮች የወከሏት አብዛኛዎቹ ዲፕሎማቶች የተግባር አፈጻጸም ከዚህ በላይ በቀረበው ምሳሌ አይነት ነው ቢባልም ቁጥራቸው አነስተኛ ይሁን እንጂ ጊዜው የጠየቀውን የዲፕሎማሲ ስልት የተከተሉ አንዳንድ ታላላቅ የሚስዮን መሪዎች እንደነበሩ የታወቀ ነው። በ1949 ዓ.ም በአምባሳደርነትና በሚኒስትርነት ደረጃ በዋና ዋና ስፍራዎች ከተመደቡት መካከል ለምሳሌ ያህል በፓሪስ አቶ ተስፋዬ ተገኝ፣ በለንደን አቶ አበበ ረታ፣ በህንድ አቶ አማኑኤል አብርሃም ያበረከቱት የዲፕሎማሲ ተግባር የሚዘነጋ አይደለም። በአራተኛው የተባበሩት መንግስታት ጠቅላላ ጉባኤ ፍርድ ለሚጠብቀው የኤርትራ ጉዳይ ከሐምሌ እስከ መስከረም አጋማሽ 1949 ዓ.ም ድረስ በኢትዮጵያ በኩል የተደረገው ዝግጅት ይህን ያህል ጠላትን ተቋቁሞ ድል ለመምታት የሚያስችል አልነበረም። ከሦስቱ የምዕራብ ሀያላን መንግስታት ውስጥ ምንም እንኳን በፈረንሳይ እርዳታ ሙሉ በሙሉ መተማመን ባይቻልም የታላቋ ብሪታንያና የዩናይትድ ስቴትስ ድጋፍ እንደሚቀጥል ታውቋል። የኢትዮጵያ የበጎ ፈቃድ መልእክተኞች የጎበኟቸው ብዙ ተከታዮች ያሏቸው የተባሉት 4ቱ የላቲን አሜሪካ አገሮች የኢትዮጵያን ጥያቄ ለመደገፍ የሰጡት ቃል ይፈጸማል ተብሎ ተስፋ ይደረጋል። ቀዳማዊ ኃይለ ሥላሴ ለመላው የተባበሩት መንግስታት መሪዎች ያስተላለፉት መልእክት ለሁሉም ደርሶ የድጋፍ መልስ የሰጡት መሪዎች ቁጥር 15 ደርሷል። የቀዳማዊ ኃይለ ሥላሴ መንግሥት የውጭ ጉዳይ ሚኒስትር ከሙሉ ሥልጣን ጋር የኢትዮጵያ መልእክተኞች መሪ ሆነው ከአዲስ አበባ ወደ ኒውዮርክ ከመነሳታቸው በፊት በገነተ ልዑል ቤተ መንግሥት ንጉሣዊ ስብሰባ ተደርጎ የተነገራቸው ኤርትራን ቢቻል በሙሉ ሳይሆን በከፊል አስፈርደህ ይዘህልን ተመለስ የሚል የጠነከረ አደራና ትእዛዝ የተዋሃደበት መምሪያ ነበር። እዚህ ላይ ብላታ ኤፍሬም ተወልደ መድኅን በሐምሌ ወር ለአቶ አክሊሉ ሀብተወልድ በገለጹት አስተያየት የመስከረሙን ቀጠሮ ጃንሆይ እርግጠኛ የሆነ ተስፋ አድርገው እንዳይጠብቁ ማዘጋጀት ያስፈልጋል ማለታቸው ይታወሳል። የመስከረሙ ሙግት ቀላል እንደማይሆን የውጭ ጉዳይ ሚኒስትሩ ከጸሐፌ ትእዛዝ ወልደ ጊዮርጊስ ጋር ሆነው ለንጉሠ ነገሥቱ በሰፊው ማስረዳታቸው አልቀረም ነበር። ነገር ግን በአዲስ አበባ ነዋሪ የሆኑት የእንግሊዝ የአሜሪካና የፈረንሳይ አምባሳደሮች ገነተ ልዑል ቤተ መንግሥት እየመጡ በኤርትራ ጉዳይ የየመንግሥታቸው የድጋፍ አቋም የጸና መሆኑንና በአብዛኛዎቹም አገሮች ዘንድ ምንም አይነት ችግር እንደማይኖር ስለሚነግሯቸው ንጉሠ ነገሥቱ ባሳደሩት ትልቅ ተስፋ ላይ
የናክሊሉን ጥርጣሬ ማስገባት አልፈለጉም። ይልቁንም የእነዚህ የሦስቱ ኃያላን መንግሥታት የተጨበጠ ድጋፍ ስላለ የጣሊያን ተንኮል አደናቃፊ ሊሆን የማይችል መስሎ ታያቸው። በገነተ ልዑል ቤተ መንግሥት በተደረገው ታላቅ ስብሰባ ተካፋይ የሆኑትም መሳፍንትና መኳንንት በተባበሩት መንግሥታት ጉባኤ ላይ የኢትዮጵያ መልእክተኞች ጠንክረው እንዲከራከሩና አሸናፊ ሆነው እንዲመለሱ አደራ ብለዋቸዋል። ሁኔታው እንደሚያስረዳው የኢትዮጵያ መልእክተኞች መሪ ከአዲስ አበባ ተነስተው ረጅሙን ጉዞ ወደ ኒውዮርክ የቀጠሉት እጅግ አሳሳቢና እንቅልፍ የሚነሳ ኃላፊነት ተሸክመው ነው። በተባበሩት መንግሥታት ሸንጎ ላይ ምንም እንኳን ጣሊያን ወዳጆቿን እና አርጀንቲናን አሰልፋ ጦርነት እንደምትገጥማቸው የሚጠብቁት ቢሆንም የጠላት ሴራ በምን ዘዴ ተሰናድቶ እንደሚገጥማቸው የኢትዮጵያ መልእክተኞች መረጃ የላቸውም። ከሌሎቹም አባል መንግሥታት መካከል እነማን ብድግ ብለው የጣሊያን ደጋፊና የኢትዮጵያ ተቃዋሚ እንደሚሆኑ በትክክል የሚያውቁት ዝርዝር አልነበረም። ደጋፊዎቻችን ሆነው ባለፈው ግንቦት ወር ድምፅ ከሰጡን አገሮች መካከል እነማን ሐሳባቸውን ለውጠው ወደ ጣሊያን እንዳጋደሉ አላወቁም። በጠቅላላው የቀዳማዊ ኃይለ ሥላሴ መልእክተኞች በአራተኛው የተባበሩት መንግሥታት ጉባኤ ላይ ተደራጅቶ የጠበቃቸው የጠላት ተንኮል ካሰቡትና ከጠረጠሩት በላይ ነው። የጣሊያን ሴራ ግንቦት 6 ቀን 1949 ዓ.ም ሎንዶን ላይ የተፈረመው የቤቨንስ ፎርሳ ስምምነት ሞቶ መቀበሩን የታላቋ ብሪታንያ የውጭ ጉዳይ ሚኒስትር እንደገለጸው ሁሉ ጣሊያኖችም ይህ ስምምነት ከተቀበረበት ለምን ጊዜውም እንደገና ነፍስ እንዲዘራ አንፈልግም ብለው በመስከረም ለሚከፈተው ለአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ ያልተጠበቀ አዲስ አቋም ይዘው ለመቅረብ ወሰኑ። በውጭ ጉዳይ ሚኒስቴር ዋና ጸሐፊ በቪቶሪዮ ዞፒ ሰብሳቢነት በፋሺስት ዘመን የሰለጠኑ ዲፕሎማቶች እና አልቤርቶ ታርኪያኒ አጥንተው ያቀረቧቸውና በጠቅላይ ሚኒስትር ደጋስፓሪ ጸድቀው በሥራ ላይ እንዲውሉ የተሞከሩት የጣሊያን ዋና ዋና የተንኮል ፕሮግራሞች የሚከተሉት ነበሩ። በጣሊያን ዲፕሎማቶች አስተያየት የ77 ዓመት ሽማግሌ ካርሎስ ፎርሳ ሎንዶን ላይ ከታላቋ ብሪታንያ የውጭ ጉዳይ ሚኒስትር ጋር ስለ ኮሎኒዎቹ የወደፊት መፍትሔ ያደረገው ስምምነት ከፍ ያለ ጣጣ አስከትሏል። አንደኛ፣ ከኤርትራ ግዛት አብዛኛዎቹ አውራጃዎች ለኢትዮጵያ እንዲሰጡ ካርሎስ ፎርሳ ያደረገው ስምምነት የጣሊያንን ጥቅም ጎድቷል። በዚህ ምክንያት የቀኞቹም ሆኑ የግራዎቹ የፖለቲካ መሪዎች የደጋስፓሪን መንግሥት ክፉኛ አውግዘዋል። ሁለተኛ፣ በጣሊያን ላይ እምነት ያሳደሩትና ከጣሊያንም ጋር በኅብረት ለመኖር ጽኑ ፍላጎት ያላቸው አብዛኛዎቹ ኤርትራውያን በዚህ አገራቸውን ለኢትዮጵያና ለሱዳን በሚከፋፍለው በቤቨንስ ፎርሳ ስምምነት ጥልቅ ሐዘናቸውን አሰምተዋል። በተለይ የደጋውና የምሥራቁ አውራጃዎች ለኢትዮጵያ እንዲሰጡ የተደረገው ስምምነት መላውን የኤርትራ ሕዝብ አስቆጥቷል። የኤርትራ ሕዝብ ከኢትዮጵያ ጋር መሆንን ጨርሶ አይፈልግም። ሦስተኛ፣ አሁን ግን አጋጣሚው ረድቶን በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ የቤቨንስ ፎርሳ መፍትሔ ባለመጽደቁ የወደፊቱን የኤርትራን ሕዝብ ዕድል የሚያቃናና ለጣሊያንም ተገቢ የሆነ ሚና ለመጫወት የሚያስችላት ጥሩ መንገድ ከፍቷል። አራተኛ፣ ስለዚህ ለቅኝ ግዛቶቻችን መፍትሔ እንዲሆኑ ባለፈው ጊዜ የደከምንባቸውን መንገዶች ለውጠን በአዲሲቷ የጣሊያን ሪፐብሊክ ስም በአዲስ መንፈስና በአዲስ ሐሳብ አዲስ አቋምና አዲስ ፕላን አዘጋጅተን ለአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ እንዲቀርብ ማድረግ አለብን። አምስተኛ፣ ይህም በመጪው መስከረም በሚደረገው የተባበሩት መንግሥታት ጉባኤ ላይ የሚቀርበው ሐሳብ ኤርትራና ሊቢያ በቀጥታ ነጻነታቸውን እንዲቀበሉ፣ ሶማሌ ለተወሰነ ጊዜ በጣሊያን ሞግዚትነት ከተዳደረች በኋላ ነጻነቷ እንዲሰጣት የሚል መሠረታዊ አቋም የያዘ ከሆነ
2/3ኛውን የተባበሩት መንግሥታት አባሎች የድጋፍ ድምፅ ለማግኘትና ለመጽደቅ ይችላል። ይህንንም ሐሳብ አብስለን ለጉባኤው የምናቀርበው ወዳጆቻችንን የላቲን አሜሪካ አገሮችን ቀደም ብለን በሚገባ አሰናድተን ነው። ኤርትራ ነፃ መንግሥት ሆና እንድትቆም በማድረግ ከኢትዮጵያ ወረራ እናድናታለን። በብዙ ሺህ የሚቆጠሩት በኤርትራ ያሉት ዜጎቻችንም በሰላምና በነጻነት መኖር ይችላሉ። 6ኛ በሊቢያም ለትሪፖሊታንያም ሆነ ለሲሬናይከ ነጻነት መስጠት ያስፈልጋል ስንል አረቦችና የእስላም አገሮች ከቶ የማይጠብቁት ከፍተኛ የደስታ ዱብዳ ስለሚሆንባቸው ወዲያው ጠላትነታቸውን ሰርዘው ወዳጆቻችን ሆነው ከእኛ ጋር ይቆማሉ። 7ኛ በሶማሌም ጉዳይ የሞግዚት አስተዳዳሪነቱ ለእኛ እንዲሰጥ ሐሳቡ በሚቀርብበት ጊዜ የአረብና የእስላም አገሮች ድጋፍ በቀጥታ ይጎርፍልናል። ኤርትራም በቤቨንስ ፎርሳ ስምምነት መሠረት ግማሹ ኢትዮጵያ፣ ሌላው ወደ ሱዳን ይከፋፈላል ከሚለው ሐሳብ ይልቅ ኤርትራ አንድነቷ ተጠብቆ ነጻነቷን እንድታገኝ የሚቀርበው ሐሳብ አረቦቹንና እስላሞቹን በይበልጥ እንደሚማርክ ጥርጥር የለውም። ኤርትራን እኛ ፈጥረን አሁን ካለችበት ደረጃ ካደረስናት በኋላ አስመራንም በዘመኑ ቴክኖሎጂ ገንብተን አውሮፓዊ ሥርዓት ያለው የጣሊያን ከተማ ካደረግናት በኋላ እንዴት ለኃይለ ሥላሴ ፊውዳል መንግሥት እናስረክባታለን? ስለዚህ በመስከረሙ ጉባኤ ላይ ያለንን አቅም በሙሉ አስተባብረን የኤርትራን የወደፊት ዕድል ወደ ነጻነት ማሻገር አለብን። የአዲሲቷ ጣሊያን ሪፐብሊክ መንግሥት አዲሱ አቋም ከዚህ በላይ በተገለጸው አኳኋን ከተመሠረተ በኋላ በተለይ በኤርትራ ጉዳይ የኢትዮጵያን ጥያቄ ከዓለም መንግሥታት ሸንጎ ለማሰረዝ አንባቢን የሚማርክ የሐሰት ታሪክ ለመፍጠርና አቀራረቡን ለማሳመር ብዙ ሊቃውንቶች የተሰየሙበት የፕሮፓጋንዳ ኮሚቴ ተቋቁሞ የተዘጋጁት ጽሑፎች በያለበት መሰራጨት ጀመሩ። በታሪክ ምንጊዜም ኤርትራ የኢትዮጵያ ግዛት ሆና አታውቅም። የጣሊያን መንግሥት በ1885 ዓ.ም መላውን ኤርትራ ቅኝ ግዛት አድርጎ የያዘው ከኢትዮጵያ መንግሥት ላይ ነጥቆ አይደለም። የጥንታዊ ታሪክ ተመራማሪዎች እንደደረሱበት ይህች ኤርትራ የምትባል አገር ከብዙ መቶ ዓመታት በፊት ምንም እንኳን የጨለማ ሕይወት ተጋርዶባት የኖረች ቢሆንም የራሷ የሆነ ባህልና ቋንቋ እንደነበራት የሚያመለክቱ ብዙ ማስረጃዎች ሲቀርቡ ከኢትዮጵያ ታሪክና ካልቸር ጋር የሚያገናኛት አንዳች ምልክት አልተገኘም። አክሱም ላይ ነግሰው ትግራይንና ኢትዮጵያን በአንድነት አስተዳድረው ነበር የሚባሉትም ነገሥታት ግዛታቸውን ለማስፋፋት ወደ ኤርትራ ዘልቀው አያውቁም። እርግጥ አልፎ አልፎ እነዚህ የትግራይ ነገሥታት ከአስመራ በስተደቡብ በኩል የሚገኙትን ደጋማ ስፍራዎች ይዘው እንደነበር ይነገርላቸዋል። አድዋ ላይ በኢትዮጵያና በጣሊያን መካከል የደረሰው ግጭት በግዛት ምክንያት አይደለም። ሁለቱ መንግሥታት ውጫሌ ላይ በተፈራረሙት ውል ጣሊያን በኢንተርናሽናል ግንኙነቶች ኢትዮጵያን ለመርዳት ዳግማዊ ምኒልክ ተስማምተዋል የሚለውን የውሉን 17ኛ አንቀጽ ንጉሠ ነገሥቱ ውሸት ነው ብለው በመካዳቸው ነው። ከአድዋ ጦርነት በኋላ በጣሊያንና በኢትዮጵያ መንግሥታት መካከል የእርቅ ስምምነት ሲደረግ ከመረብ ምላሽ ያለው አገር በሙሉ የጣሊያን ቅኝ ግዛት መሆኑን አጼ ምኒልክ በፊርማቸው አረጋግጠዋል። በዚያን ጊዜ ንጉሥ ምኒልክ በሁለቱ አገሮች መካከል በደረሰው ግጭት አሸናፊ ሆነው ስለቀረቡ ከመረብ ምላሽ ያለውና በጣሊያን የሚተዳደረው የኤርትራ ግዛት የኢትዮጵያ ስለሆነ ይመለስልኝ አላሉ። የእርቁ ስምምነት ሲዘጋጅ የንጉሠ ነገሥቱ ዋና ጥረት ጣሊያን በኢትዮጵያ አስተዳደር ውስጥ እንዳትገባ ቃሏን እንድትሰጣቸው ብቻ ነው። በኢትዮጵያና በጣሊያን ግዛት መካከል ያለው ወሰን በትክክሉ የመረብ ወንዝ መሆኑ በውል ተረጋግጦ ከኖረ ከ50 ዓመት በኋላ የኃይለ ሥላሴ መንግሥት በድንገት ተነስቶ ኤርትራ የኢትዮጵያ ግዛት ስለሆነች
ከኢትዮጵያ ጋር መቀላቀል አለባት ሲል ያቀረበው ጥያቄ ተገቢ ያልሆነና መሰረት የሌለው ነው። በጥንታዊ ዘመን ኤርትራና ኢትዮጵያ በአንድ መንግሥት አስተዳደር የኖሩ ከመሆናቸውም በላይ በዘርና በቋንቋ በባህልና በሃይማኖት ሁለቱ ሕዝቦች አንድ አይነት ናቸው በማለት የኃይለ ሥላሴ መንግሥት ለተባበሩት መንግሥታት አባል አገሮች የሚያሰራጨውን የፈጠራ ሰነድ የታሪክ ሊቃውንት አይተው ተገርመዋል። ወደ ኋላ ተመልሶ ይህን የኢትዮጵያ መንግሥት የሚያወራውን የጥንቱን ታሪክ መመርመር ቢያስፈልግ የኤርትራን ግዛት በሙሉ ለማስተዳደሩ ማስረጃ ያለው ከጣሊያን በስተቀር ሌላ መንግሥት ሊኖር አይችልም። እርግጥ በ1557 ዓመተ ምህረት ቱርኮች የምጽዋን ወደብ መያዛቸው ትክክል ነው። ቀጥሎም ግብጾች በቱርክ ስም ይህንኑ የምጽዋን ወደብ ይዘው ለተወሰነ ጊዜ መቆየታቸው አይካድም። ይሁን እንጂ ቱርኮቹም ሆኑ ግብጾች ከምጽዋ አልፈው ወደ ኤርትራ ግዛት አልገቡም። በትክክለኛው ታሪክ ከ1885 ዓመተ ምህረት ጀምሮ የኤርትራን ግዛቶች አጠቃላይ ያስተዳደረች ጣሊያን ብቻ ነች። ስለዚህ የኢትዮጵያ መንግሥት በመስፋፋት ፖሊሲው ኤርትራን ለመያዝ ዋናው ግቡ ስለሆነ በየጊዜው የሚያቀርባቸው ጥያቄዎች ሁሉ በፈጠራ ታሪክ ላይ የተመሠረቱ መሆናቸው በተባበሩት መንግሥታት ዘንድ መታወቅ አለበት። እርግጥ ኢትዮጵያ የባሕር በር ስለሌላት በአሰብ በኩል መተላለፊያ እንድታገኝ ይገባታል። ለዚህም የጣሊያን መንግሥት ከ1928 ዓመተ ምህረት ጀምሮ ድጋፉን አልነሳትም። ከዚህ ሌላ ግን ከጣሊያን ጋር ለብዙ ዘመናት በመኖር ቀጥሎም በእንግሊዝ አስተዳደር ለ10 ዓመታት በመቆየት በስልጣኔ ከፍ ያለ የመሻሻል ዕድል ያገኘው የኤርትራ ሕዝብ የኢትዮጵያ የፊውዳል አስተዳደር ቀንበር እንዳይወድቅበት ለትክክለኛ ፍርድና ለዲሞክራሲ መብት የቆሙ አገሮች ሁሉ በጥብቅ እንዲያስቡበት ያስፈልጋል። ኤርትራን የፈጠረችና ምድረ በዳ የነበረውንም አገር አልምታ የሕዝቡን ኑሮ ወደ ሰብአዊ ሕይወት ያሻገረችው ጣሊያን ስለሆነች ከእሷ በስተቀር የኤርትራን ሕዝብ ፍላጎት የሚያቅና ለችግሩም መፍትሔ ምን እንደሆነ ሐሳብ ማቅረብ የሚችል ሌላ አገር የለም። ስለሆነም የኤርትራ ሕዝብ ነጻነቱን አግኝቶ ራሱን ችሎ እንዲተዳደር የአዲሲቷ ጣሊያን መንግሥትና ሕዝብ ጽኑ ድጋፉን ብቻ ሳይሆን ከፍተኛ የሞራልና የማቴሪያል እርዳታውን ለማቅረብ ዝግጁ መሆኑን ያረጋግጣል። የሮማ መንግሥት ከሐምሌ 1949 ዓ.ም ጀምሮ ስለ ኤርትራ ጉዳይ የተባበሩት መንግሥታት አባል አገሮችን አስተያየት ለመለወጥ በፕሮፓጋንዳ መስክ ያደረገው ዘመቻ ከዚህ በላይ በተገለጸው አኳኋን ነበር። ጣሊያን ይህ በአዲስ መንገድ ጠንስሶ የሚያሰራጨው ሐሳብ 3 አይነት ጥቅም ያስገኝልኛል ብሎ ሙሉ ተስፋ አድርጓል። የመጀመሪያው ኢትዮጵያ ኤርትራ ትመለስልኝ ብላ ያቀረበችው ጥያቄ ተገቢ አይደለም ተብሎ በተባበሩት መንግሥታት በድምፅ ብልጫ እንዲሰረዝ ነው። ሁለተኛው አዲሲቷ የጣሊያን ሪፐብሊክ ቅኝ ግዛቶቿ የነበሩት አገሮች ሊቢያና ኤርትራ ነጻነት ሊሰጣቸው ይገባል ብላ ስታቀርብ በጠቅላላው ኮሎኒያሊስት ባልሆኑ አገሮች ዘንድ አድናቆትንና መልካም ግምትን ለማግኘት ነው። ሦስተኛው ኤርትራና ሊቢያ ነጻ ሲወጡ በአድሚኒስትሬሽኑና በካልቸሩ ከጣሊያን ጋር ለብዙ ዓመታት የኖሩ በመሆናቸው አዲስ ለሚያቋቁሙት መንግሥት እርዳታ ሰጪ ሆኖ ለመግባትና የተመቻቸ ቦታ ይዞ የንግድና የኢኮኖሚን ጥቅም ለማዳበር ነው። ለቅርብና ለሩቅ ጊዜ የተነደፈውን ይህንን የጣሊያን ሐሳብ በተግባር ላይ ለማዋል ከሁሉ አስቀድሞ የኢትዮጵያን ጥያቄ ማሰናከል አስፈላጊ ስለሆነ የላቲን አሜሪካ አገሮችን ለማስጠናትና ለማሰለፍ በጁሴፔ ብሩዛስካ የውጭ ጉዳይ ምክትል ሚኒስትር የሚመራ የመልእክተኞች ጓድ የተሰየመው ለዚህ ግብ ነበር። እንደሚታወሰው ኢትዮጵያ ባላት አቅም ወደ ላቲን አሜሪካ የላከቻቸው የበጎ ፈቃድ መልእክተኞች የጎበኟቸው 4 አገሮች ብቻ ናቸው። የጣሊያን ሚስዮን ግን በልዩ አውሮፕላን እየተጓዘ የ21ዱን የላቲን አሜሪካ አገሮች በማባበል
የኢትዮጵያን ጥያቄ እንዲቃወሙና አዲሱን የጣሊያን ፖሊሲ እንዲከተሉ ከፍ ያለ ጥረት አድርጓል። በዚህ ጉዞ ጁሴፔ ቡርዛስካ በመንግሥቱ ስም የአገሩ መሪዎች ካቀረበላቸው ገጸ በረከቶች ሌላ በኒውዮርክ የተባበሩት መንግሥታት ጉባኤ ላይ የጣሊያን ነገረ ፈጆች ሆነው በየኮሚቴው ለሚጮኹትና ለሚያምታቱት ለአርጀንቲና፣ ለጓቲማላና ለብራዚል ቋሚ መልእክተኞች ዋጋ ያላቸው ስጦታዎችና የኒሻን ሽልማቶች ለግሷል። በኒውዮርክ የአርጀንቲና ዋና መልእክተኛ አምባሳደር ሆሴ አርሴ የሊቢያ የኤርትራና የሶማሌ የወደፊት ዕድል በተባበሩት መንግሥታት እንዲወሰን ጉዳዩ ከቀረበበት ከመስከረም 1948 ዓ.ም ጀምሮ በይፋ የጣሊያን ዋና ቃል አቀባይ ሆኖ የሮማ መንግሥት በየጊዜው የሚሰጠውን ልዩ ልዩ መምሪያ በየነጥቡ እየተከተለ የጮህና የታገለ ነው። በቅርቡም በሐምሌ 1949 ዓ.ም በአቶ አክሊሉ የሚመሩት የኢትዮጵያ የበጎ ፈቃድ መልእክተኞች አርጀንቲና ዋና ከተማ ቦነስ አይረስ ሲደርሱ መንግሥቱ አልቀበልም ብሎ በር እንዲዘጋባቸው ያደረገው አምባሳደር ሆሴ አርሴ ስለሆነ ለደጋስፓሪ መንግሥት ያደረገው ውለታ በቀላል የሚታሰብ አይደለም። አምባሳደር አርሴ በአርጀንቲና መንግሥትና በእርሱ ስም ሆኖ እስካሁን ለጣሊያን መንግሥት ያበረከተው እርዳታና ወደፊትም የሚያቀርበው አገልግሎት እጅግ ጠቃሚ ስለሆነ አልፎ አልፎ በተለይ ከሚሰጠው ጉርሻ ውጪ በኦፊሴል የጣሊያንን አንደኛ ደረጃ የክብር ኮከብ ታላቅ ኮርዶን ኒሻን ተሸልሟል። በዚህ ሽልማት ከሮማ መንግሥት የተሰጠውን ከፍተኛ ክብር ለማመስገን ለውጭ ጉዳይ ሚኒስትሩ ለኮምት ስፎርሳ በጻፈው ደብዳቤ እንዲህ የሚል ቃል ይገኝበታል። በበኩሌ ለጣሊያን መንግሥትና ሕዝብ ያለኝን ታማኝነትና የጋለ ስሜት ከመግለጽ ምንጊዜም እንደማልቦዝን አረጋግጣለሁ። ጣሊያን በአዲስ መልክ የጀመረችውን የትልቅነት እርምጃ እንድትቀጥል በአገሬ ሕዝብ ስም ሆኜ የማቀርበው ምኞት ጥልቅ የሆነና የወንድማማችነት መንፈስ የያዘ ነው። ሁለቱ በዘር ወንድማማቾችና በፖለቲካም የፋሽስት ምርቶች የሆኑት የጣሊያንና የአርጀንቲና መንግሥታት ለሊቢያ፣ ለኤርትራና ለሶማሌ ጉዳይ በመስከረም በሚከፈተው የተባበሩት መንግሥታት ጉባኤ ላይ ኅብረታቸውን ከመቼውም ጊዜ በበለጠ አጠንክረው አዲሱን ፕላን ለማስወሰን ተዘጋጅተዋል። እንዲሁም በኒውዮርክ ከሚገኙት የላቲን አሜሪካ አገሮች ቋሚ መልእክተኞች መካከል የጓቲማላው አምባሳደር ካርሎስ ግራሲያና የብራዚሉ አምባሳደር ካርሎስ ሙንዚ ለአዲሱ የጣሊያን ፕላን ከፍተኛ ጥረት ለማድረግ ቃል ስለሰጡ እነሱም እንደ አርጀንቲናው መልእክተኛ ከፍተኛ ኒሻንና ስጦታ ተቀብለዋል። በጠቅላላው በጣሊያን የውጭ ጉዳይ ምክትል ሚኒስትር የሚመራው የመልእክተኞች ቡድን መላው የላቲን አሜሪካ አገሮችን በመጎብኘት በአዲስ መልክ ያዘጋጀውን ፕላን ከሃይቲ በስተቀር ሌሎች በሙሉ ስለተቀበሉት ፍሬያማ የሆነ ውጤት ይዞ ተመልሷል። በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ የቬቨን ስፎርሳ ስምምነት እንዳይጸድቅ በድንገት ከደጋፊነት ወደ ተቃዋሚነት ተገልብጦ ያከሸፈው የሃይቲ ዋና መልእክተኛ ሴናተር ኤሚል ሰንትሎት አሁንም በለመደው መልክ ለመስከረሙ ስብሰባ ላይ ሌላ አዲስ እክል እንዳይፈጥር ጣሊያኖች ለማባበል ሞክረው ነበር። ኋላ ግን ጉዳዩን ሲያጠኑት ኤርትራና ሊቢያ ነፃነታቸውን ይቀበሉ የሚል ሐሳብ ሲቀርብ የሃይቲው መልእክተኛ ለማን ሲል ማንን ይቃወማል? የጥቁር ዘር የሆነው መንግሥት ኤርትራ ነፃ ይውጣ ሲባል ከመደገፍ በስተቀር ሌላ ምርጫ ስለሌለው መለማመጥ አያስፈልግም ብለው ተዉት። በመሠረቱ ሴናተር ሰንትሎት በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ደና አድርጎ ከበጠበጠ በኋላ ለአራተኛው ስብሰባ ተካፋይ ሳይሆን ቀርቷል። ከመስከረሙ ጉባኤ በፊት የጣሊያን ጥረት በላቲን አሜሪካ አገሮች ብቻ የተወሰነ አልነበረም። በአረቦቹና በእስያውያን ዘንድ መልእክተኞች እየላከ ለቀድሞቹ ቅኝ ግዛቶቹ መፍትሔ ያዘጋጀውን አዲሱን ፕላን በማስረዳት
የሚያስፈልገውን ድጋፍ ሲሰበስብ ከርሟል። የአረብ መንግስታት ዋናው ዓላማቸው የሊቢያ አንድነት ተጠብቆ በፍጥነት ነጻነት እንዲሰጥ ስለሆነ ሶማሌ ለተወሰነ ጊዜ በጣሊያን ሞግዚትነት እንዲተዳደር የቀረበውን ሐሳብ አይቃወሙም። በኤርትራም ጉዳይ አገሩን ኢትዮጵያና ሱዳን ከሚከፋፈሉት ነጻነት እንዲሰጠው የታቀደውን የጣሊያን ፕላን ለመደገፍ አይቸገሩም። የጣሊያን መንግሥት ባቀረበው ሐሳብ ላይ አረቦቹ ትንሽ ጥርጣሬ ያደረባቸው ስለ ሊቢያ አገሮች ነጻነት ሲነገር ትሪፖሊታንያ፣ ሲሬናይከና ፌዘን በአንድነት ተዋህደው መሆን አለመሆኑን አወናባጁ የሮማ መንግሥት በቂ ማብራሪያ ባለመስጠቱ ነው። በሊቢያ ጉዳይ የጣሊያን እውነተኛው ፍላጎት በተለይ ትሪፖሊታንያና ሲሬናይከ የተለያየ መንግሥት እንዲቆምላቸው ነው። ጣሊያን የተመቻቸ ቦታና ጥቅም ይኖረኛል ብሎ የሚያስበውም በትሪፖሊታንያ ላይ መሆኑ ቢታወቅም ይህንን የውስጥ ዕቅዱን በይፋ ከማውጣት እንዲሁ በደፈናው እያምታታ ለሊቢያ ነጻነት ደጋፊ ሆኖ መታየትን መርጧል። በእስያውያን በኩል የጣሊያንን ሐሳብ በደፈናው የሚቃወም የለም። በተለይም በኢትዮጵያ ላይ ጥላቻውን የሚያሳየው የፓኪስታን የውጭ ጉዳይ ሚኒስትር ዛፍሩላህ ካን በሐምሌና በነሐሴ ወራቶች ውስጥ ከሮማ መንግሥታት ጋር ልዩ ወዳጅነት ሲገነባ ስለሰነበተ በመስከረሙ ጉባኤ ላይ የጣሊያን አጨብጫቢ እንደሚሆን ሙሉ እምነት ተጥሎበታል።